ማሳጅ ቤት ሄድኩ። ሀፍ ማሳጅ የሚባል አለ ከቂጤ እስከ አናቴ ሰራ አካላቴ ድረስ ነው እና የነበረው። ከዛ ጋደም በላለችኝ ከወገብ በላይ አውልቅና አዘጋጅ አለች። አውልቄ ወዴተኛ ከዛ የሆነች ገላ ማድረቂያ ነገር ይዛ መጣ። ቂጤን ከፈት አድርጋ የቂጤ ምንድነው ራስጌው እስኪታይ ድረስ ሰቅሰቅ አድርጋ የስንጥቁ ይታያል። ከዛ በእንትኗ በፊቴ በኩል መጣ። ፊቴ እንግዲህ ተደፍቷል። ይምጣባችሁ እንትን ውስጥ የሆነ ትራስ ውስጥ ከዛ በዚህ በቅርኗ ሁላ ዘይት ምናምን እንደዚህ ላጭ የሆነ ዘይት ላይ ደፍታ ሄደች። አተራመሰች። ከዛ እንዲህ ወደ ፊት መጣ ማለት በጭንቅላቴ በኩል ወደ ቂጤ መጣ። ለማሸት ስትሞክር እዚህ አካባቢ ዳብሳለሁ በዚህ ሴና ከእምብርቱ አካባቢ አናቴ ትሽሽት ይፈጥራል እና የሆነ አይነት ሙቀት። ከዛ የቂጤን ጉንጭ ምናምን ዳብስ አደረገኝ። እንዴ ቂጤል ነካ ነው ምናምን የለውም እንዴ ያለማ ውጤት ነው አልገባኝም አልኩኝ። ከታ ጀመረች ቂጤን እዚህ መታው አለፈኝ። እቺ ነገር ከዛ በቃ ብዬ እያሳቋት ነበር። አክቹዋሊ ያው ጩኸቴ ኧረ በቃኝ እኔ አልፈልግም አልኩኝ። በ5 ደቂቃ ምናምን 45 ይታሻሉ አሉ እና በነፃ ውጣ ተባለው። ሳትከፍል ሂድ በቃ ምናምን አሉኝና ምኑ ነው ደስ የሚለው ይሄ አንደኛ ድሬ ያለው እንዴት ነው ወንድ ልጅ ቂጡ ሲዳበስ ከሚስቱ ውጪ ያው ሚስቱ ራሱ ቂጡ ውስጥ ነካው እኮ እንትኑ ምስሉ ደባሪ ነገር አለው አይደል? እና እንደዚህ መፈንገር ነው እንጂ መሐሉን የቀራት እኮ ጉንዱን አሻሽተው አለፈች። እና ልክ አይደለ ማሳጅ ቤት እንደዚህ ነው እንዴ? እውነቱን ነው ድሪያ ነው የሚመስለው። ግን እኔ በጣም የገረመኝ ቂጥ ይሄን ያህል ፓርት እንዳለው አላውቅም ነበረ። ስሞቹ በተለይ እሱ በደንብ ያጠናቸው ነው ይመስለው። አፍተለተላቸው እኮ ነገሮች በሙሉ። እስቲ ወንዶች በዚህ ላይ እናንተ አስተያየት ስጡ። እኔ ወንድ ልጅ ስላለው እሱ የሚናገራቸው ነገሮች አይገቡኝም። እንግዲህ እናንተ የምታውቁት አስተያየቱን ኮመንት ሴክሽን ላይ ፈልገዋለሁ።